ይሄንን ነገር ለአንድ ሰው ከተናገርሽ እገልሻለሁ ልጅሽ ካሜራውን ዝጉልኝ አንዴ ካሜራውን ዝጋልኝ በጣም የሚያማትም ጀመረ ያልጋ ቁራኛም ሆነች እንደሱም ሆኖ እየመጣ ይደበድባታል ከጓደኞቼ በታች መታየት ስለማልፈልግ መጣ ሴት ጋር ቤት ያደረ ሰማኛል አይደል መናገር ካለብህ ማለት እያንዳንዱ ነገር ተናገር እንዴ ሰማኛል እንዴ መናገር ካለብህ ተናገር እንዴ መተት ትደበድበኛለህ እንዴ በክብር እያወራሁ ዘይብስም ብዬ ቀጥታ ወደ ጎዳና ነው የወጣሁት ምንም አይነት ነገር አልፈልግም ቁጭ ብለህ አውራኝ ምንም ነገር ቁጭ ብለህ አውራኝ ከሀገር ወጥቷል ስደት ላይ ሄዳለሁ እያለ ቁጭ ብለህ የምታወራኝ ከሆነ ቁጭ ብለህ አውራኝ በቤቴ መታችሁ ምን ልታረጉኝ ነው የጠየቁን ጥያቄ ትመልስልኛለህ በጣም ባስከፊ ምክንያት ይደበድባታል አስቸጋሪ የሚባል ሰው ነበርኩ የትም አይደርስም ስራ ቦታውም ሲሄድ የለም እያስባለ ይመልሰኛል ሰላም ውድ የገኒ ሚዲያ ቤተሰቦች እንደምን አላችሁ? ሰላም ፍቅር ጤና ከእናንተ ጋር ይሁን እያልኩኝ እንግዲህ እኔ ወንድማችሁ ጋዜጠኛ ብሩክ እግዚአብሔር ይመስገን በጣም ደህና ነኝ። ያው ከሰሞኑ እንግዲህ የተፈጠሩ ያሉ ነገሮችን ሁላችንም እንደተመለከትነው ማለት ትንሽ ከበድ የሚሉ ኬዞች ነበር ስንፈታ የነበረው። እየደወላችሁም በውስጥ በኮሜንትም እንግዲህ ስታበረታቱ ለነበራችን ውድ ቤተሰቦቻችን ከልብ እናመሰግናለን። ያው እንግዲህ ዛሬ እንግዲህ ከእህቴ ጋር እዚህ ተገኝቻለሁ። ያው ነገሩ ምንድነው የሚለው ከሰሞኑን ባሌ እንግዲህ የገባበት አይታወቅም ብላን ነው እንግዲህ ከተደጋጋሚ ስደውልን የነበረው ማለት ነው። እስቲ ነገሩ ምንድነው የሚለውን ነገር እንግዲህ ከመስማታችን በፊት ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን እንግዲህ የደውል ምልክቷን በመጫን ውድ ቤተሰብ እንድትሆኑ ስንል በአክብሮት ጠይቃለሁ። የቤቱ ውድ ቤተሰቦች ደግሞ ኮፒ ሊንክ ሼር እያደረጋችሁ አብሮታችሁን እንድታሳዩን ስለ እንግዲህ እየጠየኩኝ ዛሬ እንግዲህ ቀጥታ ወደምትመለከቷት እህቴ ነገሩ ምንድነው የሚለውን እንግዲህ ከመጀመሪያ ጀምሮ አብረን የምንመለከት ይሆናል ማለት ነው። እሺ ሰላም እህቴ። ሰላም። ያው እንግዲህ ከሰሞኑ በጣም በተደጋጋሚ ስደውል ነበረ። እኛ ደግሞ ያው ስራችንን ታውቂዋለሽ ትንሽ ከበድ ስለሚል ነው በጊዜ ልንገኝ ያልቻልነው ማለት ነው። እስቲ ምንድነው ይሄን ያህል ያስጨነቀሽ ነገር? ባልሽስ ከመጥፋቱ ጋር ምንድነው ያለው ነገር? እስቲ ደንገት ልነግሪኝ የነበረው ምንድነው የሚለውን ነገር እስቲ ከመጀመራችን በፊት እዚህ ጋር ብዙ ውድ ቤተሰቦቻችን እንግዲህ ይሄንን ነገር የተከታተሉ ስለሆነ መጀመሪያ ራስሽን አስታውቂኝና ስለ እያንዳንዱ ነገር የምናወራው ይሆናል። ሰላም፣ ስሜ ሜሮን አሰፋ ይባላል። ያው እኔ እንግዲህ በተደጋጋሚ ስደውል የነበረው ባለቤቴ ሳይታወቅ በመጥፋቱ ምክንያት ነው እና ያው ይሄንን ጉዳይ ደግሞ ህዝቡም አይቶ እናንተም መፍትሄ የምትሰጡኝ ከሆነ እንድትሰጡኝ ነው በተደጋጋሚ ስደውል ነበር። እሺ ያው እንግዲህ እያንዳንዱ ነገር መፍትሄ ለማግኘት ሁሉ ነገር ከመሰረቱ መጀመር አለበት አይደለ? ስለዚህ እስቲ ሜሮን እስቲ መጀመሪያ ስለ ራስሽ ስለ እያንዳንዱ ነገር ከመሰረቱ ጀምሮ ነገር ነው። አዎ እንግዲህ ስለ እኔ ህይወት ስንመጣ እኔ በመጀመሪያ በቤተሰቦቼ ጋር አብሬ እኖር ነበረ ከእናቴ ከአባቴና ከወንድሜ ጋር ማለት ነው። ያው ግን በዛ ኑሮዬም የተመቸኝ አልነበርኩም። አባታችን በጣም ይጠጣና በጣም እየጠጣ እየሰከረ እየመጣ እናታችን ይደበድባት ነበር። ያው በዚህ ምክንያት በጣም በተደጋጋሚ እናቴም ትታመም ነበር፣ ወንድሜም ደግሞ ጭንቀት ላይ ወድቆ ነበር። ማለት በሁለቱም ኋላ ለመስማማት ነበር ነው? አዎ በቃ ይጠጣል ይመጣል፣ እናቴን ለምን አየሁሽ እናንተንም ለምን አየኋችሁ እያለ ይደበድበን ነበር። እናቴንም በቃ በጣም በአስከፊ ምክንያት ይደበድባታል። በቃ አስከፊ ጉዳትም አድርሶባት ያውቃል። ያው በዚህ ምክንያት ወንድሜ በአንድ ቀን እንደወጣ በቃ በዛው አልተመለሰም። ማለት ከቤት ነው የወጣው? አዎ በቃ ከቤት ወጥቶ ማታ በጣም አባቴ በጣም ሰክሮ ሌሊት መጥቶ ነበር። እናቴን ሲደበድባት አደረ፣ ሲጨቃጭቃት ምን ሲላት፣ ከዛ በቃ በጧት ተነሳ ወጣ፣ በዛው አልተመለሰም። ያው ያለበትንም ብንፈልግ ምን ብንል ብንደውልለት ምንም ብንል በቃ እናገኘው አልቻልንም ማለት ነው። ኦኬ በአባትሽ ግፊት ነው ወይስ ደግሞ በራሱ ተነሳሽነት ነበር ወንድምሽ ከቤት የወጣው? በቃ እሱ ሁላችንም ላይ ነው እንትን የሚለው። ወንድሜንም የማይናገረው ነገር የለም፣ እኔንም እንደዛው። እናቴን ጭራሽ በቃ ሳይደበድባት እናንተን ሳይላት አይውልም አይድርም። ጠዋትም ተነስቶ ጭቅጭቅ ነው፣ ማታም እንደዛው ጋምሽቶ ይገባል ጠጥቶ ምን ብሎ እሱ ሲደራረብበት አልቻለም። ያው እሱም ከቤት ጠፋ ማለት ነው። ቆይ በመካከላቸው ምን ቢፈጠር ነው አባትሽም እስከመጠጣትና እናትሽን እስከመደብደብ ድረስ ሊደርስ ይችላል? በቃ የሆነ ታይም ላይ መጀመሪያ አካባቢ ደህና ነበሩ። በቃ ከጊዜ በኋላ ግን መጠጣትም ጀመረ፣ እያመሸ መምጣትም ጀመረ። ከእናቴም ጋራ በቃ ጭቅጭቅ ማንሳት ጀመሩ። በዛ ምክንያት በቃ ወንድሜም አልቻለም ጠፋ። እኔ ብቻ ነበርኩ አብሬያቸው ያለሁት።
ለመጠየቅ አልሞከርሽም ወይ ደግሞ እናትሽ ለማማከር አልሞከርሽም? በቃ እሷንም እንደዚህ ብጠይቃትም እኔ እሱ ነው በቃ ሁሉ ነገር ችግር የሚፈጥረው ምንም በቃ ከመሬት ተነስቶም አንዳንድ ጊዜ እንትን ይላል። እሱ ደግሞ ጭራሽ እኔንም ለማናገርም ፈቃደኛ አይደለም። በቃ እሱ ምንም ላይ ይይዝታል፣ እሷ ምንም ይደበድባታል። እኔም በቃ እነሱ በሚጨቃጨቁበት ሰዓት መሀልም እንድገባ እንትን አይለኝም። እኔንም ይሰድበኛል፣ ምን ይለኛል። በቃ እኔም ላይ ይዝታል ብለሽ ነበር። ምን እያለ ይዝትብሽ? በቃ አንቺም ትንሽ ጊዜ ነው የምጠብቅሽ፣ እንደሷ ነው ማረግሽ ምናምን ይላል። ትክክለኛ አባቴ ነው ግን? አዎ አባቴ ነው። እንግዲህ ከወለደ አይቀር ወላጅ አባት ይባላል። አይ ነገሩ ትንሽ ግራ ስላጋባኝ ነው። እንደ እናትሽ ነው ማድረግሽ ማለት? በቃ አሁን ስልህ እንደሷ አይደበድበኝም፣ ቃላትን ይናገራል ምናምን እንጂ እንደዚህ እንደሷ መቶኝ አያውቅም በኃይል እና ያው ከፍ እስክቲ ነው የምጠብቅሽ ነው መሰለኝ አባባሉ የዛኔ። ይሄ ሁሉ ሲፈጠር አንቺ ስንት ዓመትሽ ነበር? ያው የዛኔ 18 ምናምን ነበርኩኝ። 18 ዓመቴ ነበር። ያው ያ ሁላ ነገር ሲፈጠር ለእናቴ መድረስ ባልችልም እና ወንድምሽ ምን ላይ ነው ያለው? ወንድምሽ ያለበት ነገር ታውቋል? እንደነገርኩ ነው ከጠፋ ጊዜ አንስቶ በተደጋጋሚ እኔም እናቴን ፍለጋ ወጥተን ነበር። ያለበትንም አላወቅንም። ከዛ ወዲህ አግኝተነው አናውቅም። ጓደኞቹ ጋርም ሄደን ስንፈልግ በቃ በስልክን ያገኘነው ከሀገር ወጥቷል፣ ስደት ላይ ሄዳለሁ እያለ ነበር ምናምን የሚል ነገር ነው እንጂ የምንሰማው ይሄን ያህል። ከዛ በኋላም በአካል አግኝተነው አናውቅም፣ በስልክም አናግሮን አያውቅም። ይሄን ነገር ሲወስን ላንቺ አላሳወቀሽም ነበር መጀመሪያ? በቃ ምንም አላለም። ጠዋት ተነሳ፣ በቃ እንደ ኖርማል እንደሚወጣ ነገር ወጣ፣ በዛው ሳይመለስ ቀረ። እንደወጣ ነው በዛው የቀረው። ከዛም በኋላ ህይወት ምን ይመስል ነበር ስልሽ ቢያንስ ከጎንሽ ወንድምሽ ሲኖር የሆነ አይዞ የሚል ሰው እንኳን ይኖር ብዬ አስባለሁ። አዎ ቢያንስ እሱ በሚኖር ሰዓት ትንሽ እኔን የሚረዳኝ ነበረ። ያው እሱ ያው ህይወት ይቀጥላል ነው። እሱም ከሄደም በኋላም አባታችንም ምንም አልመሰለውም። እሱም ጠፋ ብሎ አልቀነሰም፣ ምንም አላለም። ጭራሽ እየጠጣ ይመጣል፣ ምን ይላል፣ ሴት ይዞ ይመጣል። ሲፈልግም እኛን ውጭ አሳድሮ ከሚያመጣት ሴት ጋር ቤት የሚያድርበትም ጊዜ አለ። ማቴ ሁሉም የሆነ ቤት ድረስ ነው ሴት ይዞ ይመጣው? አዎ ቤት ድረስ በቃ ይሰክራል። ማታ እኛ በተኛንበት ይዞ ይመጣል። ከዛ እኛን እንደውም አንዳንድ ጊዜ ውጡ እያለ ያስወጣና ካመጣት ሴት ጋር ቤት ያድራል ማለት ነው። እኛ ውጭ ነው እያደረን። ይሄ ሁሉ ሲፈጠር እናትሽ ምንም የወሰነችው ውሳኔ ላይ ወይ ደግሞ ወደ እሱ ቤተሰቦች የእሱ ቤተሰቦች ለማናገር ወይ ደግሞ ወደ ህግ ለሚሄድ አልሞከረችም? የእሱ ቤተሰቦች ሲጀመር አባቴና እናቴ ሲጋቡ በትዳራቸው ፈቃደኛ አልነበሩ እና በቃ ይሄን ያህል እንትን አይሉም። እነሱም ጭራሽ ከሱ የባሱ ናቸው። ለምን ነበር ፈቃደኛ ያሉት? እኔ እንጃ። በቃ ከሷ ጋር እንዴት ትሆናለህ እሷ አትሆንም ምናምን እያሉ በፊት የሚጣሉ ነበር መሰለኝ በሱ ምክንያት ከቤተሰቦቹ ጋር። እኔም ሲሄድ እንደዚህ በቃ እንደሱ ቤተሰብ አያዩኝም። በቃ ጭራሽ እያመነጫጨቁ ምን እያሉ ይሰድቡናል፣ ምን ይሉናል። በቃ በዛ ምክንያት እነሱም ከሱ የባሱ ናቸው፣ አይሻሉ። ስለዚህ እናንተን የእሷን ልጆች ከና አይፈልጉም ማለት ነው? አዎ እሷንም አይፈልጉም፣ እኛንም አይፈልጉም። በቃ አንድ አይነት ናቸው። እና በህግ በኩልስ ምን አይነት እርምጃዎችን ወስዳለች? በቃ ምንም እንደዚህ ለአንድ ሰው ትንፍሽ ብለሽ የምትናገሪ ከሆነ እገልሻለሁ፣ ምን እልሻለሁ እያለ ያስፈራራታል። እሷም ይሄንን እያየች ወደ ህግም ለመሄድ በቃ አስባም አታውቅም። ወደዛም ለመሄድ ጎረቤትም ጓደኛም ለማናገር እንትን አትልም። ይሄንን ነገር ለአንድ ሰው ከተናገርሽ እገልሻለሁ፣ ልጅሽንም ጨርሳታለሁ ምናምን እያለ ይዘትባት ነበር። በሱ ፍራቻ እሷም ሄድ አታውቅም። ቢያንስ እንኳን አንዳንዴ እንደዚህ አይነት ነገር ሲፈጠር መለያየት መፍትሄ ሆኖ የሚገኝበት ጊዜ አለ አይደለም? እና እንደዚህ አይነት ነገሮች ወደ መለያየት ደረጃ ወይ በህግ በኩል የማይፈታ ከሆነ በመለያየት መንገድ ለመፍታት ሳልሞከሩ? በቃ እሷ ምንም ነገር ውሳኔ እንድትወስንም አይፈልግም እሱ። እሷም እንደዚህ አይነት ነገር ብዙ ጊዜ ለመሄድ ትፈልጋለች። ግን አንቺን እንዴት አድርጌ ወንድምሽስ ቢመጣ እንዴት አድርጌ ነው እሱን እንትን የምለው የልጄን መጨረሻ ሳሌ እንዴት አድርጌ እንትን እላለሁ እያለች በቃ እየተጎዳች ነው ስትኖር የነበረው። እና ለመሄድም ያው ታስባለች። ግን መሄድ እንዴት ብላ እኛን ስትታት ሂድ ያው ወንድሜም አንድ ቀን ይመጣል እያለች ሁልጊዜ ተስፋ ነበራት። በእኛ ጨክኖ አይሄድም እያለች እስካሁን ድረስ እንግዲህ ወንድምሽ ያለበት አይታወቅም ማለት ነው? አዎ በቃ ከወጣ ጊዜ ጀምሮ እንደነገርኩ አግኝተነው አናውቅም። ከጓደኞቹ ጋርም ተገናኝቶ አያውቅም፣ መጥቶም አያውቅም። በቃ በጣም ትንሽ ከበድ የሚል ነገር ነው። እና እሺ ከዛም በኋላስ ነገሮች እንዴት ሆኑ?
በቃ ከዛ በኋላ በብዙ ጊዜ ቆየን እንደዛ እያለን ከሆነ ጊዜ በኋላ በቃ እናቴ አልቻለችም። በጣም የሚያማትም ጀመረ። የአልጋ ቁራኛም ሆነች። እንደሱም ሆኖ እየመጣ ይደበድባታል፣ ምን ይላታል። ከዛ ያው በድንገት አረፈች ማለት ነው። በድብደባው ነው ወይስ ደግሞ ታማ ነበር? በቃ እሱም እለት በእለት ይደበድባታል፣ ያሰቃያታል፣ ምን ይላታል። በሱ ምክንያትም እንደገና እየታመመችም ነበረ። እንደዛም ሲደበድባት ምን ሲል እጁ ላይ ነው ያረፈችው። በቃ ያንን ቀን እኔ ማስታወስም ምንም ማለትም አልፈልግም። ለእኔ በጣም ከባድ ጊዜና ከባዱ ቀን እሱ ነበር። ስለማንኛውም ተረጋጊና ያለውን ነገር አንድ ባንድ ረጋ ብለሽ እንድትነግሪኝ ነው የምፈልገው እና ተረጋጊ። ኦኬ። ስለ በቃ እናቴ ለእኔ አንድ ያለችኝ እሷ ነበረች። ከወንድሜም ጎን ለጎን እሷ ብቻ ነበረች። እሷንም አንድ ሳጣት ያለው ስሜት ከባድ ነው። በጣም ከባድ ነገር ነው። ብቸኝነት ነው። ከባድ ጊዜ ነበር ያ ጊዜ ለን ብቻ ይሁን እሱም አልፏል። እሺ አሁን በአባትሽ እንትን ባለ ብያሽ ነበር፣ ቅድም ታስሮ ነበር እያልሽ ነበር እና ትንሽ ግራ ስላገባኝ ነው ወዲያውኑ የተፈታው ነበር ያልሽ? አዎ ያው እንግዲህ እጁ ላይ ያረፈችው የህግ አካላትን መጥተው ጉዳዩ መርምረው ነበረ። ግን ያው እሱም ፖሊስ ጣቢያም ምንም ገንዘብም ስላለው በጣም ቢዝነስም ይሰራ ነበር በዛ ሰዓት። የዛን ጊዜ እናቴ ቤት እያለች ስራ ይሰራል፣ ግን እንደዚህ ለኛ ገንዘቡን ኢንቨስት ማድረግ አይፈልግም። ውጭ ላይ መዝናናት ምን ማለት ለሌላ ሰዎች መስጠት ምናምን ነው እንጂ እንደዚህ ለኛ እንትን አይልም ነበረ። እስር ቤትም ከገባ በኋላ በቃ በገንዘብ በምን እያለ ነው የወጣው። ስለዚህ ነገሮችን እንዳለ በእጁ ነው ያሉት ማለት ነው። አዎ በቃ ሰዎችን በብዛት ያውቃል። እዛ ያሉትን ሰዎች ይግባባቸዋል። ምንም ገንዘብም ስላለው በሱ እያደረገ በቃ ምንም ብዙ ጊዜም አልቆየም፣ ወዲያው ነው የተፈታው። ህግ ባለበት ሀገር ላይ እንግዲህ እንደዚህ በነፃነት የሚዘዋወሩ ወንጀለኞች በጣም እየበዙ ነው። አዎ በቃ እኛም ያው እሷ እንትን ካለች በኋላ ትንሽ እንኳን ታርሞ ይወጣል ብዬ ተስፋ አድርጌ ነበር። ግን ያው ወዲያው ነው በቃ እንትን ያለው ለሰው ራሱ እስኪገርም ድረስ። ማለት ምንድን ነው? በቃ ያው ብዙ ጊዜ እንኳን ታርሞ ተስተካክሎ ይወጣል ብለን አስበን ነበር። ግን በቃ እንደገባ ወዲያው አንድ ወር እንኳን አልቆየም። በቃ ሰው በሰው እያለ ወዲያው ነው የወጣው። የእናቴን ህመም እንኳን በደንብ አስታመሜ ሳልጨርስ። ከዛም በኋላ አንቺ ጋር ያደረሰብሽ ጥቃት ነበረ? በቃ ያው እኔ እሱም ከወጣ በኋላ አባቴ ነው ብዬ ይሻሻላል ብዬ አንድ ላይ መኖር ጀምረን ነበር። ግን ያው እንደዛም እያለ በቃ ይጠጣል፣ ምንም ሊስተካከልም አልቻለም። ጭራሽ እየባሰበት እየጠጣ እየመጣ ምን እያለ አንቺንም እንደ እናትሽ እደፋሻለሁ ምናምን የሚል ዛቻ ያደርስብኛል። ከዛም በቃ እንደሱ እያለ ዛቻ ያደርሳል። ምን ይላል ካሁን ይሻሻላል አባቴ ነው እያልኩኝ ከሱ ጋር ለመኖርም እንትን እያልኩ ነበረ። ከዛ በኋላ ግን ያው አልቻልኩም፣ እኔም ወጣው ማለት ነው። ራስሽ ተነሳሽ ምን ወጣሽው? አዎ በቃ የፈለገው ይምጣ ከዛ ይብስም ብዬ ቀጥታ ወደ ጎዳና ነው የወጣሁት። ከዛ ጎዳና ወጥቼ መኖር ጀመርኩኝ። ከዛም በኋላ ግን ያው አባቴ ሚስት አግባሉ። ሌላ ሚስት? አዎ ያው ከሰፈሩ ሰዎች አንዳንድ እንትን እየመጡ ይነግሩኝ ነበረ ሌላ ሚስት እንዳጋባና በቃ አዲስ ህይወት እንደጀመረ ነገሩኝ። ያው በቃ እኔም አንዴ ጎዳና ወጥቻለሁ እያልኩኝ ያው የጎዳና ህይወት ደግሞ የሚታወቅ ነገር ነው። ብዙ አሰቃቂ ነገሮች። አዎ ብዙ ዱርዬዎች አሉ፣ ምን አሉ፣ ብዙ ጥቃት የሚደርስብህ ነገር አለ። እስቲ ጎዳና ላይ ምን አይነት ህይወት ነበረሽ? በቃ ቀጥታ ወደ ጎዳና እንደወጣው ምንም ዘመድም የለኝም፣ ምንም የእናቴን ቤተሰቦችም አላውቃቸውም። የአባቴንም እንዳልኩ እኛን አይፈልጉንም፣ አይቀበሉኝም። ያው ቀጥታ ጎዳና ላይ ወጥቼ በቃ ዝም ብዬ እንዳቅሜ የምችለውን ነገር እንትን እያልኩ ነበር የምኖረው። ያው እዛ ላይ ብዙ ዱርዬዎች አሉ፣ ምን አሉ፣ ጥቃትም ሲደርስብኝ ምንም ሲል ነው በቃ የቆየሁት። ምን አይነት ጥቃት ደርሶብሻል እዛ ጎዳና በነበረ ህይወትሽ? በቃ ጎዳና ላይ ጾታዊ ትንኮሳም ለማድረስ የሚፈልጉ ሰዎች ነበሩ። እሱንም ተቋቁመ ነው እንትን የምትለው። እና ሌላ እዛ ጎዳና በምትኖሪበት ሰዓት የምትጠለይበት ወር ደግሞ የምትሰሪው ስራ ምናምን ነበር? በቃ ምንም መጠለያም የለኝም፣ ምንም የለኝም። አንዳንድ ቆርቆሮ ስርም ሆነ ምንም ስር እየሆንኩ ነበር የምኖረው። ያው ቀን ደግሞ ያገኘዋትን ተባራሪም ሆነ ምንም ሴትም ነህና ሴት ስትሆን ደግሞ ስራ አይገኝም በብዛት። እንደሱ እያልኩ ነበረ የምኖረው። ያው ከዛ በኋላ ግን አንድ ሰው ተዋወቅኩኝ። ምን አይነት ሰው ተዋወቅሽ? በቃ ዳንኤል ይባላል። እንደዛ ጎዳና ላይ እንትን ስል ነበር ያገኘሁትና ያው አገንቶኝ ችግሬ ምናምን ነገርኩትኝ። ከዛ በኋላ በቃ እኔ ጋር ስራ አለ
እኔ አስገባሻለሁ፣ የምታርፊበትን ቦታ ይገኛል ምናምን፣ ከእኔ ጋር አብረሽ ትሰሪያለሽ፣ ስራ እፈልግልሻለሁ ምናምን ብሎ እሱን አገኘሁትና ያው ከሱ ጋር ይዞኝ ሄደ ማለት ነው። ከዛ በቃ እዛ ወደ አንድ ቦታ ወሰደኝና ስራ ምናምን አሳየኝ፣ የምኖርበት ማረፊያም ሰጠኝ። ያው እሱን ባላገኝ እንግዲህ ተቀደሰ ሰው ነው ያጋጠመሽ ብዬ ተስፋ አደርጋለሁ። ያው እንግዲህ ስራ ከጀመርሽ በኋላ ያን ሲሰማ አባትሽ እንዴት ነው አፍራርጉ ይመጣል አልሞከረም? አረ ጭራሽ በቃ እሱማ እኛን ከመፈጠራችንም ረስቶናል። ያው የዛን ጊዜ እናቴም እያለች እኛን እንደ ሰራተኛ ነበር የሚያዩን። በቃ እንደ ቤተሰብ ማይቶን አያውቁም። ሴትም እንደሚያመጣ ነገር ያለ በዛ ሰዓትም ልጄና ሚስቴ ናት አይልም፣ ሰራተኞች ናቸው እንደዚህ እኔ ጋር ሊያርፉ መተው ነው ምናምን ነበር እያለ የሚያወራውና ከዛ በኋላ ምን ለማግኘት ፍላጎት አልኖረውም፣ አግኝቼውም አላውቅም። ያው ከዛ በኋላ ተገናኝተን አናውቅም። እሺ ያው እንግዲህ ያው እኛ ጋር በተደጋጋሚ ሰደውኝ ነበር አይደለ? ምን ነገራችሁ ነገር አለ? ባሌ እንግዲህ ውድ ባለቤቴ ከተሰወረ ትንሽ 1 ሳምንት አካባቢ ሆኖታል ብለሽ ነበር። እና ያ ነገር እንዴት ተፈጠረ? ምንድን ነው እሱ? ወደ ትዳርስ እንዴት ገባሽ? ከባልሽ ጋርስ እንዴት ተዋወቅሽ? በቃ ያው እንደነገርኩ ከጎዳና ላይ አንድ ሰው አንስቶ ነበር። ስራም እንደሚሰጠኝና ማረፊያም እንደሰጠኝ ነግሬያለሁ። ያው እሱ ያለ በቃ የወሰደኝ ቀጥታ እሱ ወደሚሰራበት ቦታ ነበረ ስራ ያስጀመረኝ ማለት ነው። እዛ ስራ ያስጀመረኝ ጊዜ ላይ ያው እንትን ያልኩት ባለቤቴን ያገኘሁት ማለት ነው። አብርሃምን። አዎ የዛኔ ነበር የተዋወቅ ነው። በቃ ያው እንደነገርኩ የዛኔ የወሰደኝ ወደ ቀጥታ ወደ እሱ መስሪያ ቤት ነው ብያለሁ። የዛኔም በቃ የተዋወቅ ነው ከባለቤቴ ጋር የዛኔ ነው። እሱ የሚሰራበት ቦታ ላይ ጓደኛው ነበርና አንድ ላይ አብረው ነበር በጋራ የሚሰሩት። ከዛ ያው ወደዛ የሚሰራበት ወደ ቢዝነሱ ቦታ ወሰደኝ። የዛኔ የተዋወቅን ያው አብረን መስራት ጀመርም ማለት ነው። ያው እሱ እንደ አለቃ ነገር ነው። ስለዚህ አብረው ነው የሚሰሩት። ግን ባለቤትሽ ነው ወይስ ከጎዳና ያነሳሽ ሰውዬ? ከጎዳና ያነሳኝ ሰውዬ እዛ ላይ በቃ ያው እሱ አልፎ አልፎ ነው እዚህ ቦታ ላይ የሚመጣው። ሌላም ስራ ስላለው ሌላ ስራ በሚያገኝበት ሰዓት ወደዛ ስራ ነው የሚሄደው። ከዛ በቃ በሱ እንትናልን አንድ ላይ እያወራ ምናምን ሲያገኘን ምናምን በቃ በጣም ይቆጣል፣ ይናደዳል ምናምን። የሚያደርገውን ነገር አያውቁም። ስለሽ የሚያስቆጣ ነገር ነበር ነው ወይስ ስራታችን ነው ወሬን ተውት ነው? አረ እየሰራ ምናምን በቃ ሳቅ እያለ ምናምን ሁለታችን እያወራን ምናምን ካገኘን በጣም ይናደዳል ምናምን። በቃ እንዳለቃ ይቆጣል ምናምን። የማይሆን ባህሪ ምናምን ማምጣት ጀመረ። ከምን አንፃር ነው እንደዚህ ሊፈጥር ይችላል? እኔ እንጃ። በቃ ሁለታችን አንድ ላይ እየሳቅን እያወራን ምን እያለን ሲያገኘን መናደድ ጀመረ። መቀራረባችሁን አይፈልግም ነው? አዎ በቃ እንድንቀራረብ ምናምን አይፈልግም ነበረ። በቃ እንደዛ እየተናደደ መምጣት ጀመረ ምናምን። ከዛም ያው እኔና እሱ ወደ ፍቅር ገባ ማለት ነው ከጓደኛው ጋር። ከዛ ወደዛ ገባ ምናምን፣ ትዳር ያዝን ምናምን። በዛ ሰዓትም እሱ በጣም ይናደር ነበረ። አንድ ላይ በመሆናችሁ ነው? አዎ በቃ ቀለበት ያደረገልኝ ጊዜ ለእሱ አልነገረውም ነበረ። ከዛ በቃ በዛን ጊዜ በጣም ሲናደድ ምናምን ማይሆን ባህሪ ይናይበት ነበረ። ከሱ ጋር በምንሆን ሰዓትም ይናደዳል ምናምን። አብረን ሲያይን ምናምን በቃ ሌላ ባህሪ ያሳያል። ድሮ ያልነበረውን ባህሪ አዳዲስ ባህሪ ማምጣት ጀመረ ማለት ነው። ያው እንደሱ እያለ በቃ ወደ ትዳር ገባን። ከዚህ ካሰልሽ ወይም ከጎዳና ካነሳሽ ጋር ሌላ ግንኙነት ነበረሽ አንቺ መጀመሪያ? በቃ አልነበረንም። የዛኔ ያገኘኝ አልኩ። ከዛ ችግሬ ምናምን ስነግረው በቃ ችግር የለም እኔ ማረፊያ ሰጥሻለሁ፣ ስራ ምን ትንልሻለሁ፣ እንደዛ እያልሽ ህይወትሽን ራስሽን እንትን ትያለሽ፣ አዲስ ህይወት ትጀምሪያለሽ ምናምን አለኝ። እኔም እሺ ብዬ በቃ መጣሁ እንጂ ሌላ ግንኙነትም የለንም ነበረ። በቃ እኔ ኦልሬዲ እንደ ወንድሜ ነበር የማየው። ያው ችግሬንም ተረድቶ ሁሉን ነገር አይቶ እንትን ስላለኝ በቃ እንደ ቤተሰብ ነበር እያየሁት የነበረው። ያው እሱ ግን በቃ ከሌላ ሰው ጋር ሲያይ ምናምን የማይሆን ጸባይ ምናምን ማምጣት ጀመረ። ሌላ ሰው እንዲቀርሽ ፍላጎት አልነበረውም ማለት ነው? አዎ በቃ ከሌላ ሰው ጋር ስስቅ ምስል ሲያይ ምናምን በጣም ይናደዳል ምናምን፣ የማይሆን ጸባይ ያመጣል። ያን ነገር ቀርበሽ ለመጠየቅ አልሞከርሽም? በቃ በተደጋጋሚ ስልህ እንደዚህ አይነት ጸባይ ምንድን አዲስ ጸባይ ምናምን ስለው አይ ምንም አይደለም አንቺ አሁን አይገባሽም ምናምን፣ አንድ ቀን እነግርሻለሁ ምናምን እያለ ነው በዛው ሳይነግረኝ አባብሶት የሚቀረው ማለት ነው። በግልጽ እንደዚህ ነግሮኝ አያውቅም። እሺ ጥሩ። ከባለቤትሽ ጋር ወደ ትዳር እንደገባችሁ ነግረሽ ነበር? አዎ። ምን ያህል ጊዜ ቆያችሁ በትዳር? በትዳር 3 አመት ቆይተናል አንድ ላይ። ኦኬ። ከዛም በኋላ ያው ወደ መጥፋቱ ከመግባቱ በፊት ያየሽበት ነገር ነበረ ባለቤትሽ ላይ ያስተዋልሽው ነገር?
አይ በቃ ከሆነ ጊዜ በኋላ ከጓደኛው ጋር አለመስማማት መጣ። በቃ አይግባቡም፣ በስራ ጉዳይም በምንም ይዛዛታሉ፣ ምናምን ይጨቃጨቃሉ፣ ይጣላሉ ምናምን። እስከ መዛዛት የሚያደርስልሽ ምን አይነት ዛቻ ነው የሚዛቱት? እንጃ በቃ የሆነ ጊዜ እንደውም ሲያወራ ሰምቼዋለሁ በስልክ። ይሄኛው ጓደኛው ማለት ነው ከሱ ጋር ተጣልተው በቃ አንተ እገልሃለሁ ምናምን እንደዚህ እንትን አትበል ምናምን ሲለው፣ የኔ ባለቤት ደግሞ ያው በንዴት ላይ ነበር ይዛኔም አንተ እኔም እኮ ወንድ ነኝ ምንድነው እንደዚህ የምትለው ምናምን እኔም ዝም የምልህ እንዳይመስል ነው እንዴ ያሉ በጣም ሲጨቃጨቁ ሰምቼ ነበረ። የሆነ ጊዜ እንደውም በጣም ተጣልተው ነበረ። ያው ከዛ በመሀል ሰው አስታርቋቸው ነው እንደገና አንድ ላይ የሆኑ የነበሩት። እገልሃለሁ እስከ መባባል ግን ያደረሳቸውን ነገር ባለቤትሽን ለመጠየቅ አልሞከርሽም? አረ በቃ ስጠይቀው ሁልጊዜ በስራ ጉዳይ ነው ምንም አልሆንም፣ እኛ ደግሞ ጓደኛሞች ነን ምናምን እንደዚህ ይል ነበረ። ያው በፊት ደግሞ ትምህርት ቤት እያለን አብሮ አደጎች ነበረን እኛ ሶስታችን ማለት ነው። ስለዚህ አጋጣሚ አይደለም ዋናው መገናኘታችሁ? አዎ በፊት እዛ ቤተሰቦቼ ጋር እያለሁ በመማርበት ሰዓት በትምህርት ቤት አብረን ተምረናል፣ ጓደኛሞች ነበረን። በዛ ሰዓት የሁለቱ ትውውቅም ይዛኔ ነበር። ያው ከህፃነት ጀምሮ ታውቂያቸው ነበር ማለት መጀመሪያም ጀምሮ? አዎ ግን ያው እንደዚህ ቀርበን እንደንትን አናወራም ነበረ። ያው ዝም ብሎ ሰላም መባባል ምናምን ነው እንጂ እንደዚህ ቀርቦ የማውራት ምናምን ነገር አልነበረም። ያው የዛኔም ስንገናኝ እንደዛ በጣም እንትን ያልን አልመስልም። እሺ እና ሌላ እንግዲህ ባሌ ይጠፋበታል ወይ ደግሞ ይሄድበታል ብለሽ ያሰብሽ ቦታ ወይ ሌላ ነገር ካለ እስኪ? በቃ የመጨረሻ ጊዜ እንትን ያለው ጓደኛዬን ላግኝ ብሎ እንደወጣ ነው በቃ በዛው የቀረው። ጓደኛ ስንት ሌላ ጓደኛ ነው ደግሞ እየነገርሽኝ ስላለ ሰው እሱ በቃ ራሱ ዳንኤልን ማለት ነው። በቃ እሱ ጋር ነው የሚሄደው ብሎ የነበር የወጣው። ከዛም በኋላ አልተመለሰም። ከዛ ጓደኛው ጋርም ደወልኩ ዳንኤል ጋር እንደዚህ ስለው እኔን ለማግኘትም ፈቃደኛ አይደለም። በቃ ስራ ቦታም እሱን ለማውራት ስሄድም እያየሁት የለም ምናምን እያስባለ ይመልሰኛል። በስልክም ስደውል በተደጋጋሚ አይነሳም፣ ቴክስትም ስጽፍ አይመልስልኝም። በተደጋጋሚም ስራ ቦታው ተስፋ አልቆረጥኩ መሄድ ነበረ። እየሄድኩ ስጠይቅ ለማናገር በጣም ሞክር ነበረ። እኔ ስፈልግ አገኝሻለሁ፣ አሁን ስራ ነኝ አይመቸኝም፣ በሚመቸኝ ቀራሲ አገኝሻለሁ ምናምን እያለ ያመላልሰኛል። እሱ ጓደኛው እንደጠፋ አያውቅም ነው? በቃ መቻ ለማናገር እኔን ፈቃደኛ አልሆነም። እንደዚህ በቴክስት አወሮ ነበር ስራሽ? አይደለም ቴክስት እጽፍለታለሁ ግን አይመልስልኝም። በቃ በብዛት ኧረ እባክህ አናግረኝ አንዴ ብቻ ጊዜ አልፈጅብህም ምናምን ያልኩ በጣም ብዙ ጊዜ ለምነው ነበረ። አይመልስልኝም፣ አይናግረኝም። ስራ ቦታውም ሲሄድ የለም እያስባለ ይመልሰኛል ምናምን። በቃ እኔን ለማናገርም ፈቃደኛ አይሆንም። እኔ ስፈልግ አገኝሻለሁ ምናምን ብቻ ነበር የሚለኝ። ሌላስ ባለቤትሽን ለመፈለግ ያደረሻችሁ ነገሮች አሉ? እንቅስቃሴዎች? በቃ አለ ወደ ተባለበት ቦታ ይሄዳል ወደሚባልበት ቦታ። በቃ በፊትም እንደሚሄድበትን ቦታ አብረን በነበርንባቸው ሰዓቶች ወደማውቀው ቦታ ሄድኩኝ፣ የለም መጥቶ አያውቅም ምናምን ነው የሚሉ። ያው እንግዲህ ትንሽ ነገሩ ከበድ ይላል ማለት ነው። ውድ ቤተሰቦቻችን እንግዲህ ነገሩን እንደሰማችሁት ነው። ውድ ባለቤቷ እንግዲህ የት እንደገባ አይታወቅም። ለመጨረሻ ጊዜ እንግዲህ ወጣው ብሎ እንግዲህ ለባለቤቱ ያሳወቀው ጓደኛው ጋር እንደሚሄድ ነው። ከዛም በኋላ ግን መድረሻው የት እንደሆነ እንደማይታወቅ እንግዲህ ከጠፉ ሳምንታት እንደተቆጠረ ነው። ጓደኛውም እንግዲህ ለዛ ምላሽ በቂ የሆነ ምላሽ ለባለቤትየው ለመስጠት እንግዲህ ፈቃደኛ አለመሆን ነው እንግዲህ እዚህ ጋር እህታችን እየነገረችን ያለችው ማለት ነው። እስቲ ምንድን ነው የሚለውን ነገር እስቲ በመጀመሪያ ደረጃ ጓደኛው ወደ ተባለው ቦታ ሄደን እንግዲህ እያንዳንዱን ነገር ለመጠየቅና ለማወጣጣት እንሞክራለን ማለት ነው። እንግዲህ ውድ ቤተሰቦቻችን ኮፒ ሊንክ፣ ሼር፣ ሰብስክራይብ ያደረጋችሁ እንግዲህ አብሮታችሁን አሳዩን። መልካም ቆይታ። ያው ውድ ቤተሰቦቻችን እያንዳንዱን ነገር እንደሰማችሁት ነው። ትንሽ ያው ነገሩ ከበድ ያለ ነው፣ ስብስብ ብሏብን እንግዲህ እስቲ አቶ ዳንኤል ይገኝበታል የተባሉ ስፍራዎችን እንግዲህ ስናስስ ቆይተን እንግዲህ የመኖሪያ ቤት አካባቢ ሄደን ነበረ። መኖሪያ ቦታውን እንግዲህ ቀይሯል እና እስቲ ሌላ ቦታ ላይ እንግዲህ አሁን ሌላ ቦታ ተሰውሮ ተቀምጦ እንዳለ ነው እንግዲህ የተነገረ ማለት ነው። እስቲ ወደዛ ስፍራ እንግዲህ ሄዳል ማለት ነው አቶ ዳንኤል ጋር። እስቲ ምንድን ነው የሚፈጠረው የሚሆን ነገር የምንመለከተናል ማለት ነው። እስከዛ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብሮነታችሁን እንግዲህ እንድታሳዩን ስል ጠይቃሉኝ። እንግዲህ ውድ ቤተሰቦች እንግዲህ ያለውን ነገር እስቲ ከጎናችን ሁናችሁ እንግዲህ እንደምትከታተሉት ተስፋ አደርጋለሁ ማለት ነው።
አብራችሁን ቆዩ። ሰላም ነው። ሰላም ነው። ሁሉ ሰላም አለን ይመስገን። ሰላም ነው። አለን። አቶ ዳንኤል ለአንዳንድ ጉዳዮች ፈልጌ ነበረ። በምን ምክንያት አባቴ? ያው በስራ ፈጣሪነት እንግዲህ በብዙዎች ዘንድ ተወዳጅነት ያገኘ ወጣት ስለሆንክ ይሄ ነገር ምንድን ነው የሚለውን ነገር እንግዲህ እንዴት ነው የስራ ፈጣሪ መሆን የማይችሉት ወጣቶች የሚለውን የምናስተላልፍ ሚዲያዎች ነን እና እስቲ በአንተ በኩል ሼር የምታደርገን ነገር ካለ ብዬ ነው። እና ያው ለዛም ደግሞ ለጠየቀው ነገር ለእያንዳንዱ ነገር ያው በቂ የሆነ ሽልማት ታገኛለህ። በቂ የሆነ የገንዘብ ሽልማት አለ። ኦኬ፣ ደስ ይለኛል። ገብተን ብናወራም እንችላለን። ያው እንግዲህ ቀደም ብዬ ላስተዋወቅ እንደሞከርኩት በእኛ ሚዲያ ወጣቶችን የምናበረታተው የስራ ፈጣሪዎችን እንግዲህ የዞርን እናበረታታለን። ሀገራችን ላይ ደግሞ ብዙ ስራ መፍጠር ያቃታቸው ራሳቸውን በሱስ በተለያየ ነገር አጥምዶ የሚገኙ ወጣቶች አሉ አይደለ? ለእነሱ አሪያ ትሆናላችሁ ብለን የምናስባቸውን ሰዎች እንግዲህ እናቀርባለን በሚዲያችን ማለት ነው። ለእያንዳንዱ የምትመልሱ ጥያቄዎች ደግሞ በቂ የሆነ ሽልማት የምሰጣችሁ ይሆናል ማለት ነው። እና ፈቃደኛ ነው? አዎ ፈቃደኛ። ስለዚህ መጀመሪያ ስምህን ለእኔ እንግዲህ መጀመሪያ አጣርቼ ነው የመጣሁት ስለማቅ ማለት ነው። እስኪ ለቤተሰቦቼ ስምህን አስተዋውቅልኝና ስለ አንተ ከመጀመሪያ ጀምሮ ከአስተዳደግ ጀምሮ ያለውን ነገር እስኪ አካፍለን። እሺ፣ ስሜ ያው ዳንኤል ሙላቱ እባላለሁ። ያው አብሮ አደጌዎቼም ሰፈር ውስጥ ነው እዚሁ ሰፈር ውስጥ ነው የኖርኩት። እዚሁ ነው ያደግኩትም፣ እዚሁ ነው የተወለድኩትም። ኦኬ፣ ትውልድ ቦታ ምናምን እዚህ ነው? እዚሁ ነው፣ በቃ እዚሁ ሰፈር ውስጥ ነው። በልጅነት ያሉት ያሳለፍካቸው ጊዜያት አስቸጋሪ የምትላቸው? በጣም ብዙ አለ፣ ብዙ በቃ ሰፈር ውስጥ አሁን እንደምታየኝ ምናምን አይደለም። ብዙ ቻሌንጆችን አሳልፌ ነው እዚህ ደረጃ ላይ የደረስኩት። ብዙ ቻሌንጆችን አሳልፌ ነው። እስቲ ያው ማስቸገር አይሆንብኝና ቅድም እንደነገርኩህ እዚህ ጋር ብዙ ወጣቶች ከአንተ እንዲማሩ እንፈልጋለን ብዬሽ ነበር አለ። ስለዚህ እነዛን ነገሮች ዳንኤል በልጅነቱ ምን አይነት ነገሮች ያጋጠሙት፣ ዳንኤል ከቤተሰብ ጋር የነበረው ግንኙነት ምን ይመስል ነበረ የሚለውን እያንዳንዱ ነገር በስፋት ብትነግረን ዘርዘር አድርገን። ኦኬ፣ ደስ ይለኛል። በጣም በጣም ብዙ ቻሌንጆችን ስላለፍኩ እንደውም ለእነሱም መማሪያ ይሆናቸዋል። ያው ያደግኩትም እዚሁ ነው። ያው በህፃንነታችን ማንኛውም እንደሚያሳልፈው አሳልፈን ነው እንትን ያለው። ግን በጣም የኔ ደግሞ የተለየ ነው። በህይወት ላይ ስትኖር ራሱ በጣም አንድ እናቴ ናት ያሳደገች። ያው ወንድሞችን ቢኖሩኝ ያው ትንሽ ግልፈተኝነት ባህሪ ነበረኝ ያው እና ከቤቱ አስቸጋሪ የሚባል ሰው ነበርኩ። የትም አይደርስም በቃ ዳንኤል የትም አይደርስም በቃ እዚሁ ቦዝኖ ነው የሚቀረው ምናምን ተብዬ ያደግኩ ሰው ነው። በጣም አስቸጋሪ ነበርክ በቃ የትም አያልፍም፣ የትም ደረጃ ላይ የትም ቦታ ላይ አይደርስም ብለው የሚያስቡኝ ሰው ነበርኩ። ግን ያው ለቤተሰቦች አሁን ምን ሆኜ እንደ ደረጃ እንደደረስኩ አይተው አምነዋል። ገብተዋል። ይሄ ነገር በህል ተነሳሽነት ነው እዚህ ድረስ? የስ በቃ በጣም ያልሰራው ስራ የለም። እስቲ ምን ሰርታል? ኧረ መሸከሙን ሰርቻለሁ፣ ሊስትሮ መጥረጉን ሰርቻለሁ፣ ታክሲ ወያልነቱንም ሰርቻለሁ። ያልሰራው ስራ የለም። ገብተዋል። ያን ሁሉ ስራ ሰርቼ ነው እዚህ ደረጃ ላይ እንድደርስ። ገብተዋል። አሁን ከጓደኞቼ በታች መታየት ስለማልፈልግ ገብተዋል። አንዳንድ ነገሮች በቃ ያለ እንትን ጠንክረ መስራት እንዳለብህ የተማርኩበት ነገር አለ። ዝቅ ብሎ መኖር በጣም ከባድ ነው እና ያንን አይቼ ስላለፍኩ ገብተዋል። ያው ማንኛውም ስራ ሳልንቅ ሰርቼ ነው እዚህ ድረስ የደረስኩት ነው የምልህ። ያው መጀመሪያ እንደነገርከኝ ትንሽ ግልፍተኛ ነኝ ብለኸኛል፣ ኃይለኛ ነኝ ብለኸኛል። እንደዚህ አይነት ሰዎች ደግሞ ስራን ለመስራት ትንሽ እንትን ይላሉ አይደለ? ፍላጎት አይኖራቸውም። ነገሮችን በግሎታቸው ለማድረግ ነው የሚያስቡት ማለት ነው። እና ያ ነገር አንተ ጋር እንዴት ነበር?
ያው እኔ ያው እልህኝነቴ ያው ከቤት ውስጥም የሚሰጠኝም ሰፈር ውስጥም የሚባለው ነገር አለ። ገብቷል። ያን እልህኝነቴን የተጠቀምኩት ለዛ ነው፣ እንዳድግ፣ እንድለወጥ፣ እንድሰራ ማለት ነው። ያው ያኛው የእንትኑ ባህሬ በቃ ስራዬ ላይ ተለዋጭ ማንነት እንዲሰጠኝ አድርጎኛል። ስለዚህ ወደዚህ ወደ ራስ ለመለወጥ ያነሳሳ ነገር የቤተሰቦች ግፊት ነው ማለት ነው። ትክክል። የቤተሰብ አለ፣ የሰፈር ገብተዋል። እዚህ ሰፈር ስትኖር አሁንም ስትመጡ ካያችሁ አብዛኞቹ ድንጋይ ላይ ነው የሚቀመጡት፣ ስራም የላቸውም። ያ ነገር ስላለ ገብተዋል፣ የሆነ ነገር ይኖርሃል፣ ተነስተ እንድትለውጥ እንድትቀየር ያደርጋል። እና በዛ የተነሳ እንትን ብያለሁ። በጣም ደስ የሚል ነገር ነው። እዚህ ደረጃ እንግዲህ ያው መጀመሪያም ቅድም ነግሬህ ነበረ ብዙ የስራ ፈጠራ እንዳለክ እንደሰማሁኝ ማለት ነው። እስቲ በራስ ተነሳሽነት እንግዲህ ወደ ራስ ቢዝነስ እንደምታንቀሳቀስ ሰምቼ ነበር ነው። ስለነዛ ነገሮች ትንሽ ነገር አሁን እንትን እላለሁ፣ ከክፍለ ሀገር እቃዎች ያስመጣለሁ። ያው ሽንኩርት፣ ቲማቲም እንደዚህ አይነት ነገሮችን እንሸጣለን። በቃ ማንሰራው ስራ የለም። በቃ ኢንካምና ኢንካውት እናደርጋለን። ሌላ የሚያግዝ ሰው አለ ነው? አዎ አሉ የሚያግዙኝ ሰዎች አሉ። የሼር ነው ወይስ ነገር እንዴት ነው? ያው የሼር አድርገን ነው። ያው ግን የበላይኛውን የሚይዘው እኔ ነኝ እና ሰራተኞችም አሉ፣ ማሰራቸው ሰራተኞች አሉ። ያው በቃ እንደዛ እያረኩ ነው የምሰራው። ያው ትንሽ ከወድ እና ይሄን ነገር ኢንቨስት እንግዲህ ለማድረግ ትንሽ ገንዘብ ያስፈልጋል። መጀመሪያ ነገርከኝ የሊስትሮ ስራዎች፣ የሸክም ስራዎች ምናምን ናቸው እና እነዚህን ስራዎች ለማንቀሳቀስ በቂ የሆኑ ገቢዎች አደሉ። እንደዛ የምናደርገው እኮ አሁን ያን ማጠራቀማቸውን ገንዘቦች ያው እንደገና ደግሞ ትንሽ ከባንክም ብድር ምናምን ተበደርን እና ያንን አድርገን ነው ይህን ስራውን የጀመርነው ማለት ነው። ስራ የገባችሁት? ሌላ ምን የምሰራቸው ስራዎች አሉ? እና ያው እንግዲህ ቅድም እንደነገርኩ እዚህ ጋር ብዙ ወጣቶች ይሄን ነገር ይመለከቱታል አይደለም? እነሱንም ከኔ መማር አለባቸው የምትው ነገር ካለ በዛው ይንድ ነገር ስራ እንዳይ ነው። በቃ አሁን ወጣቶች እንደዚህ ሰፈር ውስጥ የሚውሉትን እንደዚህ አይነት ስራዎች ሲመጡ አስገባቸዋለሁ፣ ይሰራሉ። ስራ እንዳይንቁ ነው የምመክራቸው። ስራ አይናቅም እና ያው የሚመጣውን ነገር የሆነ ስራም ካለ ሰፈር ላይ ያሉትን እንቅስቃሴ ምናምን አደርጋለሁ። እስቲ አሁን አቶ ዳንኤል ምን አይነት ደረጃ ላይ ነው ያለከው? ያው ትንሽ ቤትን ስመለከት ከነገርከኝ የቢዝነስ እንትን ጋር አብሮ አይሄድም እና እስቲ ያለበትን ደረጃ እስቲ ንገረኝ። አሁን ያለሁበት ደረጃ እግዚአብሔር ይመስገን ያው እንደ ማንኛውም ሰው ሰርቼ ገባለሁ። ያው ደስ የሚል ህይወትን እኖራለሁ። ያው በዙሪያ ያሉትን ሁሉ አስተዳድራለሁ ማለት ነው። በዙሪያ ያሉትን ማለት እነማን አሉ? በጣም ማሰራቸው በእኔ ዙሪያ ላይ የሆነው የሚሰሩ አሉ። እኮ በአንተ ዙሪያ ላይ ሆነው የሚሰሩ ሰዎች አንተ ነው የምታስተዳድራቸው? ያ ጓደኞቼ ምናምን አሉ። ትንሽ አቶ ዳንኤል ትንሽ ነገሩን ግልጽ እያደረክልኝ፣ ምክንያቱም እዚህ ጋር የሆነ እኔ ማስተዳድራቸው ነው እያልክኝ ያለው፣ ድጋሚ ደግሞ በእኔ ስር ሆኖ የሚሰሩት። በአንተ ስር ሆኖ መስራትና በአንተ መተዳደር ትንሽ ልዩነት አለ። የስራ ቦታ ላይ ሊሆን ይችላል። በስራ ቦታ ላይ እኔ ነኝ ግን በህይወት ደረጃ ማስተዳደር እና በስራ ኖርማል ነገሮችን አሬንጅ ማድረግ ትንሽ ልዩነት አለው አይደለ? እና ያን ነገር ነው እየጠየኩ ያሉት። በህይወት ደረጃ ላይ ምናምን ሳይሆን ያው በስራ ቦታ ላይ ያው ማስተዳደራቸው አብረውኝ እየሰሩ ያሉ ግዴታ አለቃ ስለሆንክ ያንን ነገር እቆጣጠራለሁ። ምን እላለሁ እንደዛ ማደርጋቸው አሉ። እና እስኪ አቶ ዳንኤል ስለ ትዳር ህይወትስ እንግዲህ ያው እዚህ ደረጃ ላይ ደርሻለሁ ካልከኝ የትዳር ህይወት፣ ምክንያቱም እዚህ አካባቢ ምንም የባልና ሚስት ፎቶ አይታየኝም፣ የልጆች ፎቶ አይታየኝም። የሚገርም ነው። እስካሁን አላገባውም። እንዴት እንደዚህ ልጅ ያው ታውቃለህ አይደል? እኔ ከልጅነቴም ጀምሮ ያው ስሰራ ነው እንትን የምለው እና ያው ለመግባባት እሞክራለሁ፣ ግን ያው ይሆናል አይደለ? ማይግባ በቃ አልግባባም። ምን አለ ገብተዋል አይደል? ትንሽ ከበድ ያሰድክ የሰው ልጅ እንግዲህ በሚሰራበት
አንደኛው የምትሰራው ስራ አትክልት እስከማስረከብ እስከሆነ ድረስ ከብዙ ሰው ጋር ያገናኛል አይደለ? ስራ ላይ ያው ሲሪየስ ነው። ያው ግን ያው ሰው ነህና ያው የምትወደው ሰው ሊኖር ይችላል። ግን ያው አቀራረቡ ጊዜ ላይ ያው ላልችል እችላለሁ። ኦኬ፣ እስቲ ያጋጠመ ነገር ካለ እስቲ በፍቅር ህይወት ላይ እስቲ። ያው ብዙውን ጊዜ ወጣቶች በፍቅር ጥሩ እየሰሩ የፍቅር ህይወት ሲያጋጥማቸው ይሰናከላሉ አይደለ? ያ ነገር የሚያጋጥም ስላለ ከአንተም እንዲማሩ እስቲ። ያው ብዙ በጣም እኔ የምፈልጋት አይነት ሴት ነበረች። ያው ግን አሁን ከኔ ጋር አይደለችም ማለት ያው በቃ አለ አይደለ አልፈለገችኝም መሰለኝ። እንደዛ አይነት ነገር ነው በቃ። መሰለህ ትንሽ ነገሩን ግልጽ ብታደርገውና ያ ነገር እንዴት ነው በአንተ በኩልስ ምን ያህል ጥረት አድርገሃል? በጣም በጣም ጥሩ ብዙ ነገር ጥሪ ያለው ግን ያው ላንተ ካልተፈቀደች ደግሞ እሱ ልክ ነህ ስልህ አንዳንዴ ግልጽ አድርገን ፍቅራችንን ካልገለጸን ከተደባበሰ ነገሮች አንዳንዴ ሰዎች እነዚህ ቢረዱን የሚል ነገር አለ አይደለ? ያ ነገር እንዳይኖር ብዬ ነው። አንተ ጋር እንደዛ ነገር ነበረ? በጣም በጣም ነበረ መወዳት የነበረው በቃ። ግን ማይሆን ነገር ሆነብኝና በቃ ለሰውም ሁሉ ማልነግረው የራሴ የምለው ታሪክ ነው። ያው ስለ ከዚህ ጋር እንግዲህ በነፃነት ልንጫወት ነው የተቀራረብን አይደለ? ስለዚህ ብታሳውቀን። በጣም በጣም ነበረ መወዳት። ግን ባናወራው ይሻላል። ምክንያቱም ውስጤ ይረበሻል። እንደገና ሳስብ እረበሻለሁ በጣም። ያው አንተም ወንድ ልጅ እና እኔም ወንድ ልጅ ነኝ። እዚህ ጋር እንግዲህ የምታያቸው ኩሯችን ብዙዎቹ ወንዶች ናቸው እዚህ ጋር ያሉት። እንግዲህ ግን ያው አለ አይደለ? እስቲ ምንም በወንዶች መካከል ደግሞ ምንም መደባበቅ ነገር አያስፈልግም አይደለ? አንዱ ለአንዱ መፍትሄ ይሰጣል። እውነት ነው። ነገሩን አንዳንዴ ስናወጣው ይሻላል። አዎ ምን መሰለህ ያው እንጃ ስለሷ ባላነሳ ራሱ በቃ አለ አይደለ ከልቤ ሁሉ ማጠፋ ሴት ናት እና ይገርማል። በጣም ነበር መወዳት። ብቻ እንጃ ምን ብዬ እንደሚጀምር ራሱ ቃል ያነሰኛል። ሜሮን ትባላለች። ሜሪ አንድ ህንድ ዘፈን ደግሞ አለና ሜሪ ዝንድጊ አጅነቢ ሲሙቼ ፒያር እያልኩ ነበረ። በቃ አለ አይደል ከህፃንነታችን ጀምሮ ነበረ መወዳት የነበረው እና እኔ እንጃ በእናትህ ያው በዘፈኑም ገልጸላት እንግዲህ ያልተረዳችኝ ነው እያከኛለሁ። ያው በቃ አለ አይደል አይናፋርነት ደግሞ መጥፎ ነው። በቃ አለ አይደል እና ቢታይ የራሴ ጓደኛ የምለው ነው። በቃ አለ አይደል እንትን ያለው በቃ ከራሴ ጓደኛዬ ጋር ነው ግንኙነት ጀመረችው ምን ያለችው እና በቃ አለ ይደብራል በጣም ስለሷ ሳስብ ራሱ እናደዳለሁ። ትንሽ ያው አሁን ነገር በቃ እየጠነከረ መጣ። ምን ብዬ እንደማወራ እንጃ። በዛ ነገር ደስተኛ ነበርክ? ያው ወንድ ልጅ ሆነ ስሜቱን ስትሰማ አንተ በእኔ ቦታ ላይ ሆነ ብታየው ምን አይነት ስሜት ይሰማሃል? ስለ ያው ጀስት ጓደኛክ ስለሆነ ብዬ ነው የጠየኩት። ይከብዳል በጣም ምክንያቱም ብዙ ነገር ያደረግኩት እኔ ነኝ። በጣም ደስተኛ ነኝ ከእሱ ጋር አብሮ በመሆናቸው ሁሉ ደስተኛ ነኝ በጣም። ስለ ያው ትንሽ ቅናት ነገር ይፈጠራል ብዬ ስላሰብኩኝ ነገር የጠየቁ። ምን ይፈጠራል ብለህ ነው? በቃ አለ አይደለ ያው እሱም እሷን ስላገኛት በቃ ደስተኛ ነው። እኔም በስራዬ ደስተኛ ነኝ። ስለዚህ በሁለቱ ትዳር እንግዲህ ምንም እንትን አላልክም አልቀናም ነበር ያልክ? ምንም አይነት ቅናት የለም። እና እስቲ ያው ስለ ጓደኛክም ካነሳክ አይቀር እንግዲህ እስቲ ጓደኛ ማን ነበር ስሙ? አብርሽ። አሁን እኮ የመጣህበት አላማ እኮ እየተለወጠብኝ ነው የመጣው እና አሁን ስለ እኔ ጠየከኝና ስለ አብርሽ ስታነሳብኝ እኮ
ያው ጨዋታ ያነሳዋል የሚባለው መጀመሪያ የመጣሁበትን ነገር ይህ ነበረ እና ያው ከአብርሃም ጋርስ ምን አይነት ግንኙነት ነው ያላችሁ የሚሆን ነገር ማወቅ ፈልጌ ነው። አብርሃም ያው ጓደኛዬ ነው በቃ ሌላ። እሺ ጓደኛክ እንደሆነ አላውቅም። ራስም እንግዲህ ጓደኛ እንደሆነ ነግረኛል አይደለ? ግን ያው ስለ አብርሃም አንዳንድ ነገሮች የምታውቁን ሼር ብታደርገን፣ ያው እሱም እንዳንተ የስራ ፈጣሪ ከሆነ እሱንም እንድናበረታታው ነው የጠየኩ ያሉት እኮ። አብርሃምን ሄዳችሁ እኮ መጠየቅ እኮ ትችላላችሁ። እኔን እዚህ ጋር መታችሁ ስለ አብርሃም ማንሳቱ ምንድን ነው? ትንሽ አቶ ዳንኤል የተቀየርክብን ያለከው አይደለማ። ገብተዋል። እዚህ ጋር የመጣው ስለ እኔ ልጠይቀኝ ነው እንጂ ስለ አብርሃም እኔ ምን አውቃለሁ? ስለ አብርሃም ጓደኛዬ ነው፣ አብሮ የሚሰራ ነው። እሱን ደግሞ ሄዳችሁ መጠየቅ ነው እኮ። እኔ አሁን ስለ አብርሃም እኮ የጠየቅኩት የቢዝነስ ፈጣሪ ነው ወይስ አይደለም? ቀላል ጥያቄ ነው። እሱ ሄዳችሁ ብትጠይቁት አይሻልም? አሁን ስለ አብርሃም እኔን ከምትጠይቁኝ ሄዳችሁ አብርሃም ብላችሁ እሱን ደግሞ እኔ ስለ እኔ ተሞክሮ ነገርኳችሁ አይደለ? ይኸውልህ ዳንኤል እየጠየቅኩ ያለሁት አብርሃም የስራ ፈጣሪ ከሆነ ከአንተ ጋር በመሆን እሱን ሚሊዮን ሰርፕራይዝ እንድናደርገው ነው እና አንዳንድ ነገሮችን ከአንተ ለመጠየቅ ነው እየሞከርኩ ያሉት። እኔ ደግሞ ነገርኳችሁ አይደለ? ስለ አብርሃምን ሄዳችሁ ጠይቁት ነው። ቆይ ለምንድን ነው ስለ አብርሃም ማውራት ያልፈለገው? በቃ እኔ አብርሃም አይደለሁም። አብርሃም እንዳልሆንኩማ እኮ ገብቶሃል አይደለ? በቃ አብርሃምን ሄዳችሁ ጠይቁት። ወይስ ስለ አብርሃም የሰማችሁት ነገር አለ? መታችሁ እዚህ ጋር ምን ለመፍጠር ነው የመጣችሁት? ምን ማለት የሰማችሁት ነገር አለ ማለት? አብርሃም የምትሉኝ ማለት ነው እኮ። አብርሃም ምን ሆኖ ነው ስለ አብርሃም የሰማችሁት ነገር አለ ያልኩት? አሁን ብትወጡልኝ ደስ ይለኛል። በቃ ወንድሜ የምጠየቀን ጥያቄ በትክክል የመለስክልኝ አይደለም። በቃ ገብቶሃል አይደለ? አሁን ቤቴ መታችሁ ስለ እኔ ነው እንጂ መጠየቅ ያለባችሁ ስለ ጓደኛዬ እኔን መጠየቅ የለባችሁ። አብርሃምን እዛው ነው ማግኘት ያለባችሁ። ቆይ ስለ አብርሃም ስትጠየቅ አንተ እንደዚህ አንጨረጨረ ምንድን ነው እሱ? እንዴ እኔ ደስ አይለኝማ። ስለ ራሴ ነው መጠየቅ ያለባችሁ አይደል? ምንድን ነው ደስ ማይል? ጓደኛ ነው። በቃ ስለ ጓደኛዬ ነገርኳችሁ እኮ። ጓደኛ ነው አይደለም? አብሮ አደጌ ነው፣ አብሮ የሚሰራ ሰው ነው። ገብቶሃል? በቃ አብሮ የሚሰራ ሰው ነው። ይሰራል። ጎበዝ ነው፣ በስራው ላይ ጎበዝ ነው። ሄዳችሁ ደግሞ የምትፈልጉትን ነገር እሱን ጠይቁት እንጂ እኔ ምን አገባኝ? ስለ አብርሃም የምመልስላችሁ ነገር ምንድን ነው? አሁን ከቤቴ እንደውም ብትወጡልኝ ደስ ይለኛል። በቃ ምንም የምንወጣበት ነገር የለም። በቃ ምንም አይነት ነገር አልፈልግም። ቁጭ ብለህ አውራኝ። ምንም ነገር ቁጭ ብለህ አውራኝ። ሰውዬ ሌላ ነገር ውስጥ አነባ። ቁጭ ብለህ አውራኝ። ከቤቴ በቃ ውጡ። ከቤቴ ውጡ። ቁጭ ብለህ አውራኝ አልኳት። ቁጭ ብለህ አውራኝ። እንዴ በቤቴ መታችሁ ቁጭ ብለህ የምታወራኝ ከሆነ ቁጭ ብለህ አውራኝ። በቤቴ መታችሁ ምን ልታረጉኝ ነው? የጠየቁን ጥያቄ ትመልስልኛለህ። ምንም ነገር የምመልስልህ ነገር የለም። በቃ ስለ አብርሃም እያንዳንዱ ነገር ትነግረኛለህ። ምንም ነገር የምመልስልህም እነግርህም ነገር የለም። በቃ ከቤቴ እንድትወጡ ነው የምፈልገው። አቶ ዳንኤል በክብር እያወሩት ቤቴ መታችሁ ምን ልታረጉኝ ነው? ሌላ እርምጃ ከፈለግ ሌላ እርምጃ ውስጥ መግባት እንችላለን። በቃ ከቤቴ መታችሁ ምን ልታረጉኝ ነው? እሺ የጠየቅኩ ነገር ቢኖር አቶ አብርሃም ከሰሞኑን የት እንደገባ ይታወቃል። ይሄን አንተ ማሰመር ታውቀዋለህ። ጓደኛ እስከሆነ ድረስ ማለት ነው። ለዛ ነው እንዲያንጨርጨር። ምንም ነገር ማውቀው ነገር የለም። ልታሽኝ አትሞክር። ምንም ነገር ማውቀው ነገር የለም። ይኸውልህ አቶ ዳንኤል ነገሮችን ተረጋግተን ብናወራ ነው የሚያዋጣው። ምንም ይሄ መዝለሉ ነገሮችን መሸፋፈኑ ምንም አያዋጣም። እኔ እንደ አንድ ሰው ነው እየጠየኩት። አቶ አብርሃም የት ነው? እኔ አላውቅም። ምንም ነገር ማውቀውም ነገር የለም። ኦኬ የምታውቀው ነገር ከሌላ ምንድን ነው እንዲያንጨረጨረ? ምን መሰለህ እኔ ስለ ራሴ ጠየቃችሁ፣ ስለ ራሴ ስለ እሱ ትጠይቀህ ለምንድን ነው እንደዚህ ያናግደህ ውስጥ ብግን ያለው ለምንድን ነው? በቃ እኔ ስለማልፈልግ ስለ ሰው ነገር ማውቀው ነገር የለም። በቃ ገብቶሃል አይደል? ይኸውልህ በትዕግስት እያወራሁ ነው። ሌላ እርምጃ ውስጥ እንደገባ እየገፋፋኝ ነው። ሰማኛለህ አይደለ? የምጠይቅህ ነገር እያንዳንዱ ነገር በቤቴ እንትን ልትሉኝ ነው? እኔ እኮ ግራ እኮ ነው የሚገባኝ። ነገርኩህ እኮ ምንድን ነው የተፈጠረው? ምንም ነገር ማውቀው ነገር የለም። ምንም ነገር ማውቀው ነገር የለም። ስለ አብርሃም ምንም ነገር ማውቀው ነገር የምታውቀው ነገርማ ብዙ አለ። ምንም ለዛ ነው የተንጨረጨርኩ ያለው። ሰማኛለህ አይደል? መናገር ካለብህ ማለት እያንዳንዱ ነገር ትናገር እንዴ? ሰማኛለህ? ሰማኛለህ እንዴ? እኮ መናገር ካለብህ ትናገር። እኔ መተህ ትደበድበኛለህ እንዴ? እንዴ በክብር እያወራሁ ነበር እንዴ? በክብር እያወራሁ እንዴ? ኧረ ዲ ይኸውልህ አቶ ዳንኤል
አፍንጫዬን ልሰብረው ነው እንዴ የመጣው? ገና ጥርስንም ወድቋል። ሰማኛል አይደለ? ጓደኛ የሰው ቤት መታችሁ መደብደብ ጀመራችሁ። አሁን ለምጠይቅ ጥያቄ በቂ መልስ ካልሰጠኝ ከነሳለፈ የዛው ቤት ታየዋል። እነዛ ጠብደሎች አስረግጣለሁ። እኔ መቻወኩ። ስለዚህ እያንዳንዱን ነገር እንድነግርህ ይፈልጋሉ። እኔ ምንም ነገር ማውቀው ነገር የለም ብያቸዋለሁ። አሁን ከቤቴ ውጡልኝ በቃ። ከቤቴ ምንድን ነው? በሰላም መታችሁ እየደበደባችሁ ነው እንዴ? እንትን ማለት በሰላም እያወራሁህ ነው ያለሁት። የጠየቅኩት ጠየቀ። በመጀመሪያ ደረጃ ስለ አብርሃም ስጠይቅህ ለምንድን ነው እንደዚህ ያንጨረጨረ? እየተማቱ ነው እንዴ? ከአብርሃም ጋር ጥሩ ሁኔታ ላይ እንዳልነበራችሁ አውቃለሁ። ይሄ ደግሞ የስራ ባልደረቦቻችሁ ተናግረዋል። ስለዚህ ምንም ነገር ማውቀው ነገር የለም ብያችኋለሁ። ምንም ነገር ይኸው በክብር እያወራሁ ነው። ምን በክብር እየደበደባችሁ ክብር አለን? እየደበደባችሁ ክብር አለን? እሺ አሁን ትናገራለህ አትናገርም? እኔ ምንም ነገር ማውቀው ነገር ትናገራለህ አትናገርም? እያንዳንዱ የምታውቀው ነገር ትነግረኛለህ። በጉልበት አምላክ ይዣለሁ። በቃ ምንም ነገር ማውቀው ነገር የለም። በቃ ከቤት ይውጡልኝ። በቃ ምንም ነገር ማውቀው ነገር የለም። እያንዳንዱ ነገር ካልተናገር ከዚህ ቤት ንቅንቅ ብለህ ያለውን ነገር ትነግረኛለህ። ከአብርሃም ጋር ምን እንደሆናችሁ ምንም ነገር ማውቀው ነገር የለም። በቃ ነግሬያቸዋለሁ። በቃ እንደዚህ አይደለም እኮ ገብታችሁ በስነ ስርዓት ስለኔ ነው የጠየቃችሁኝ። ስለኔ ህይወት ተሞክሬ ነገርኳችሁ። ስለማላውቀው ታሪክ ደግሞ እያነሳችሁልኝ ነው። እኔ ምንም ነገር ማውቀው ነገር የለም። እየደበደባችሁኝ ነው። እኔ ምንም ነገር ማውቀው ነገር የለም። ተደበደብኩ። አፍንጫዬንም መታኛል። እኔ ማውቀው ነገር ምንም ነገር የለም። ምን ብዬ ነው እኔ አሁን ስለ አብርሃም አውጣ የምትለኝ? ጓደኛዬ ነው፣ አብሮ አደጌ ነው ብዬ ነገርኩ። በስራው ላይ ጎበዝ ነው ብዬ ነገርኩ። ማውን ነው እየነገርክኝ ያለው? ቅድም ገና አብርሃም ስል አንጨረጨረ። እኔ ነገርኩ። በቃ የማውቀውን ነገር ነገርኩ። በቃ በሰላማዊ መንገድ ቤት የለቋችሁልኝ ውጡ። በቃ በሰላማዊ መንገድ ሌላ ምን ታደርጋለህ ነበር? ምንም በቃ አይ በሰላማዊ መንገድ አባባል ሌላ ነገር ያለ ነው። ደበደባችሁኛ፣ እየደበደባችሁኝ ገና አረጋለሁ። ሰማኛለህ? መናገር ካለበት እናገራለን። ሰማኛለህ አይደል? በትዕግስት እየጠየቅኩ አብርሃም ላይ ምን የተፈጠረ? ካሜራውን ዝጉልኝ። ካሜራውን ዝጋልኝ።